ድምፃዊ ጎሳዬ ተስፋዬ ፎቶ በጣም አነጋጋሪ ሆኗል ማለት ነው። ይህ ፎቶ ዶንኪ ዩቲዩብ ወይም ደግሞ ከኮሜዲያን እሸቱ ጋር ያገናኘን የበረከት ስራ እንጂ የጥቅም ስራ አይደለም። ከተሰበሰበው ገንዘብ ላይ በፐርሰንት ነው ምን ያክል ከፍላችኋል? በስመ አብ ወልድ እንኳንስ እኛ በፐርሰንት ልንከፍል እናንተ ስትመጡኝ ተሸማቀናል። ለምን የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር አብራችሁ ኮሜዲያን እሸቱ መለሰን እየረገጣችሁ ያላችሁ ኦርቶዶክሳውያን እግዚአብሔር ጋር አውራ። ምክንያቱም የዲያብሎስ መረብ ወጥመድ እጅግ በጣም ከባድ ነው። ማነው ሞተች ያለው? መጀመሪያ ግን ጠቅላላ የምታወራው ነገር ውሸት ነው። ሞተች ብለው ከነገሩን በኋላ ይህ ድራማ ከባድ ድራማ ነው። ሰላምና ጤናን በያላችሁበት ተመኘውላችሁ። የተወደዳችሁ የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ዛሬም በጊዜ ፕሮግራማችን ተገናኝተናል። በጊዜ የሚነሱትን ሀሳብ አስተያየቶች በቪዲዮ መልክ ከሶሻል ሚዲያ ወደ እናንተ እናመጣለን። ልክ የሆኑትን አብረን ልክ አይደለም ብለን ለትውልድ እናርማለን፣ ልክ ያልሆኑትን ደግሞ እንቃወማለን ማለት ነው። ሀሳብ አስተያየታችንን እኛ ከዚህ ስንሰጥ እናንተ በኮሜንት መሳተፋችሁን ቀጥሉ። እንደተለመደው ጥሩ ላይ ያለ ነው። በተለይ እንግዲህ ወደ 89% ገደማ የምትከታተሉን ሰብስክራይብ ሳታደርጉ ነው እና ቤተሰቦቼ ሰብስክራይብ እያደረጋችሁ እንድታበረታቱን። ምክንያቱም እንግዲህ የጊዜ ጉዳይ ይባል የለ እንግዲህ የፊልም ስራዎቼ ይታወቃሉ እና በተለይ ቁጥር አንድንም ተቀላቀሉ፣ ከስር ፒን ተደርገዋል። ድንጋይ አራት ሚዲያ ቁጥር አንድን ተቀላቀሉ። ብዙ የፊልም ስራዎችን ጭኜ እየሰራው ነበር። ዛሬ ደግሞ እንግዲህ በተለየ ሀሳብ በተለየ ዞሮ በፊልምም ሆነ በተውኔትም ሆነ በሌላ ለትውልድ ማመልከት የምፈልገው ልክ የሆነውን ሀሳብ ስለሆነ በዚህም ፕሮግራማችንን እንድትደግፉን ይህንን ሁለተኛ ቻናላችንን ሰብስክራይብ እንድታደርጉ በአክብሮትን ጋብዛለን። ዛሬ አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁኝ። በተለይ የእሸቱ ጉዳይ ለአዳግም ለአንዴና ለመጨረሻ ጊዜ ሀሳብ እሰጥበታለሁኝ። ምክንያቱም አስፈላጊ ስለሆነ ማለት ነው። ስለሚመለከተኝ እንደ ወጣትም ይመለከተኛል፣ እንደ አይምሮ ባለ አይምሮም ደግሞ የእሱ ጉዳይ ስለሚመለከተኝ ነው በተደጋጋሚ ወደ እናንተ ይዤ የምመጣው እና እናንተም ሀሳብ አስተያየታችሁን አስቀምጡ። ሌሎች ሀሳቦችንም እንቃኛለን። እንግዲህ ሞታለች ተብላ የዴዚ እናት እንዳልሞተችም እንዲሁ ሰምተናል። ይህንንም አብረን የምናይ ይሆናል። ሌሎች ሀሳቦችም አሉ። ወደ ዛሬ ወደ ተመረጡ ቪዲዮቻችን እስከምናልፍ ድረስ እናንተ ስራዎቻቸውን ስሩ፣ ሰብስክራይብ አድርጉ። መልካም ቆይታ። ወደ መጀመሪያ ቪዲዮችን ስናልፍ እንግዲህ በአሳዛኝ መልኩ አንድ ዜና ሰምተናል። ይህም ድምፃዊ ጎሳዬ ተስፋዬ እንግዲህ በሁለት እግር ሄዶ ለስራ ከሄደበት በዊልቸር አሞት እንደተመለሰ እና እንዲሁም ደግሞ በራሱ የሶሻል ሚዲያ ድረገጽ ላይ አሞኝ ወደ ሀገሬ ገብቻለሁ፣ ይህንን ላደረገ እግዚአብሔር ይመስገን ብሎም እንደለጠፈ ተመልክተናል እና እንግዲህ ሁላችሁም ኮሜንት ስር እየገባችሁ መልካም ምኞታችሁን አስቀምጡለት። እኛም እንግዲህ እግዚአብሔር ይማርህ ለማለት እንፈልጋለን። ከዚህ መማር የምንችለው ምንድን ነው? የእኛ እቅድ ሌላ ቢሆንም የመታመማችን የመነሳታችን የመውደቃችን ምክንያትም እግዚአብሔር ምክንያት አለው እና ምናልባት ለምክንያት ይሆናል ህመም የገጠመ እግዚአብሔር ይማር ወንድማችን ለማለት እፈልጋለሁ። ይህን ተከትሎ የለቀቀው አንድ ፎቶ በጣም አነጋጋሪ ይሆናል ማለት ነው። ይህ ፎቶ ከአየር መንገዱ ሰራተኛ ጋር የለቀቀው ፎቶ መነጋገሪያ ሆኗል። ይህም ፎቶ እንግዲህ ከምንም ነገር በላይ ሁሉም ሰው መነጋገር ያደረገው ምንድን ነው? አንደኛው ድንጋጤ ነው። በቃ አብዛኛው ሰው ደንግጧል ይህንን ነገር ሲያይ ማለት ነው። እና ስለዚህ እግዚአብሔር ይማርህ እያላችሁ እናንተም ማስታወሻ እንድታስቀምጡለት በአክብሮት መጋበዜን እቀጥላለሁ። ወደ ቀጣዩ ቪዲዮችን ስናልፍ የምናገኘው እሸቱን ነው። እሸቱ እንግዲህ የጥሪ ማቅረቡ ይታወቃል እና እሸቱ በተለይ መልካም በማድረጉ መልካምነቱ በስውር አብዛኛው ነገር በመልካምነቱ ይታወቅልኝ ይወቁልኝ ሰው ሳይል የተሰጠውንም በማድረስ አደራውን በመፈጸም ቦታው ላይ ሄዶ በመስራት በትክክለኛው መስመር ስራ በመስራት ይታወቃል። ግን
እሸቱን ባልታማበት አቅጣጫ ባለበት ሁኔታ አይ ግድ የለም ብሎ እውነታውን ስለ እግዚአብሔር ስለሚያውቅ በማለፉ ምክንያት እንግዲህ ዝም በማለቱ ብዙ ትችቶች እውነት ነው ለካ በልቷል፣ አጭበርብሯል የሚሉ ድምፆችም በርትተው ነበረ እና ይህን ተከትሎ በቃ የሚዲያ ሰው እስከሆንኩ ድረስ ህዝብ ይወቅ ብሎ ጥሪ አቅርቦ ነበር። መልካም ያደረገውን ስራ እንዲመሰክሩ ማለት ነው። ገንዘብ ከእናንተ በልቻለሁ፣ ተቀብያለሁ፣ ይህንን ወጥታችሁ ተናገሩ ብሎ በተለይ ለአባቶቻችን ትልቅ ጥሪ አቅርቦ ነበረ። ለኳታር ለተለያየ ቦታ ለሰራቸው የቤተክርስቲያን ስራዎች ይህን ተከትሎ አባቶቻችን በስልክ እንግዲህ ወደ ላይቭ መጥተው ቃላቸውን የሰጡበት ቪዲዮ አለ። እሱን ላስመልክታችሁ። ቦታውን ለመግዛት ስንንቀሳቀስ በህዳር ወር የተሰበሰበው ገንዘብ ቀጥታ ለመሬት ግዢ ውሎ የዋለ ከዶንኪ ዩቲዩብ ወይም ደግሞ ከኮሜዲያን እሸቱ ጋር ያገናኘን የበረከት ስራ እንጂ የጥቅም ስራ አይደለም። ቅዱስ መጽሐፍ ያየነውን እንናገራለን፣ የሰማነውን እንመሰክራለን። ማንም ሊያየው ቢጠይቅ ሊረዳው በሚችለው መንገድ የተሰራ የፋይናንሻል ስቴትመንት አለ እና ለዶንኪ ዩቲዩብ ወይም ለኮሜዲያን እሸቱ በፐርሰንት በኮሚሽን ወይም በልዩ ስጦታ የሰጠነው ምንም ነገር የለም። እኔ በአንድ ወቅት ከዚያ በኋላ ሳሊተ ምሕረት ቅድስት ማርያም ቤተክርስቲያን ላይ ከግል ኪሴ አውጥቼ ገንዘብ መጽሐፍ ቅዱስ እና ካባ ሸልሜያለሁ ለኮሜዲያን እሸቱ እና ለስራ ባልደረቦች ሰርተፍኬት ጭምር። ምስክር ብፁዕ አቡነ ኤርምያስ ቦታው ላይ ነበሩ። ከዚያ ውጭ ግን 5 ሳንቲም ከሆተ ሰማይ መጥምቀ መለኮት ቅዱስ ዮሐንስ ወቅድስት አርሴማ ገዳም ወጥቶ ወደ ዶንኪ ዩቲዩብ አካውንት ወይም ወደ ኮሜዲያን እሸቱ የገባ ምንም ነገር የለም። ክቡር ዶክተር ቢኒያም እንደምን አመሸ? ስለደወልክ በጣም ደስ ብሎኛል። እሺ ቢኒ፣ ሀሳብህን ለመስማት ዝግጁ ነኝ። ላይቭ ነው ያለ ነው። ድምፅህም ኦልሬዲ ላይቭ ስለሆነ እየሰሙ ነው ኢትዮጵያውያን። አንደኛ በጣም አዝነናል። ዶንኪ ያው የገጠመውን ችግር ሁላችንም የምናውቀው ነው። እንግዲህ መቄዶንያ በዶንኪ ቲዩብ ብዙ ድጋፍ ስናገኝ ቆየንን። ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት፣ አሁን ለምሳሌ ዛሬ 3 ዓመት እንግዲህ ታስታውሳላችሁ። እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች፣ በጣም አስታውሳለሁ። እና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ፣ ከዛም ላይ ፕሮግራም በመምራት መቄዶንያን በማገዝ ያው ብዙ ሰው የሚያውቀው ይሄ በርና መስኮቱን ብቻ ነው እንጂ ከዛ በፊትም የሚያገዘን ወንድማችን ነው። እና ይህን ሁሉ ገዛ የሚያደርግልን እንግዲህ ሰዎች ጥያቄ ስለሚያነሱ ነው እንጂ ይህ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። ይህ የሚሰራው በነፃ ነው። ለእኛም ለሌሎች ግለሰቦች፣ የሃይማኖት ተቋማት በነፃ ነው። ምንም ይሄ ጥያቄ ውስጥ የሚገባም አይደለም። መቄዶንያ ለማንም ከፍሎ የማያውቀው ሰይፉም ሲሰራልን፣ ሌሎችም አርቲስቶችም ማንኛውም ለማንም ክፍያ ምንም የሚታሰብ ነገር አለ። ምሽም እንደዛው ለእኛም ሌላ ድርጅቶችም ለግለሰቦችም እኔ 100% መናገር እችላለሁ። እንደ መቄዶንያ ብቻ ሳይሆን ሌሎች ሁሉ መናገር እችላለሁ። በጣም ምንም ሰዎች ሊያሳስባቸው እንደ እንትንም ሊቀርብ አይገባም። በነገራችን ላይ መቄዶንያም ሌባ ነው የሚል ሰው እኮ አለ። እነዚህ ሰዎች እኛ አንጨነቅም እኮ ሲጀምር ለግለሰቦች አንጨነቅም። ልክ ነው። ዋናው ከእግዚአብሔር ጋር መጣላት አለመጣላቱ ነው እንጂ አሁን ምንም የሚጨምረው የሚቀንሰው ነገር ልክ ነው። እግዚአብሔር ሀሳብ ብቻ የሚፈጽም ሆና ብዙም የሚያሳስበኝ ለመመስከር ፈልጌ ነው። እሺ እግዚአብሔር ያክብርልኝ ቢኒ፣ በጣም በጣም አመሰግናለሁ። ቴንክ ዩ ሶ ማች። እግዚአብሔር ይስጥልኝ። እሺ የዶንኪ ቲዩብ አሰራር ምን ይመስል ነበር የሚለውን ለአድማጭ ተመልካች እውነቱን እንዲያስረዱልን ነው ማለት። እሺ ያው እኛ በአንድ ወንድም አማካኝነት ነው የገዳሙን የውሃ ችግር ስነግረው ኮሜዲያን እሸቱ የሚባል ልጅ አለ እና ስለሱ ደውይለት ብሎ ስልክ የሰጠኝ እሱ ነው። ደወልኩኝ በተሰጠኝ ጊዜ። ከዛ በኋላ ቤቲ የምትባል ልጅ ናት ያናገረችኝ። ጊዜው ሲደርስ በጊዜው ነው። ብዙ ሰዎች እንዲህ አይነት እርዳታ የጠየቁ ሰዎች አሉ። በጊዜው ግን እናየዋለን አለችኝ። በትዕግስት ጠብቂ ነው ያለችኝ። እሺ የእግዚአብሔር ፈቃድ ሲሆን እንጠብቃለሁኝ ብዬ
ወደ 9 ወር አካባቢ ይመስለኛል ከቆየ በኋላ ተደወለልኝ ስልክ። አላመንኩኝም እና እንዴት ነው ስል አሁን እናንተ ያመለከታችሁትን ማመልከቻ እውነት መሆኑን ለማረጋገጥ ሰው ከዛ ጋር ይመጣል። እንዴት ነው መንገዱ ምቹ ነው ወይ ቤት በኩል ነው እንደዚህ የሚለውን ጠየቁ። ያው ከአንተ የስራ ባልደረቦች ህሊና መታ ነበረ ያለውን እውነታውን እውነት ገዳሙ ውሃ የለውም እንዴት ነው የሚለውን ተዟዙራ አየች። 6 ቦታ 7ኛም ጅምር አለ በማሽን ብፁዕ አባታችን አቡነ እስጢፋኖስ ያስቆጠሩትን ግን ምንም ውሃ እንዳልተገኘ የሚያሳየውን በአይኗ ተዟዙራ አየች። እኛ እንዴት ሆነን እየኖርን እንደሆነም አየችው። መፍትሄ የሚሆነው ነገር ምንድን ነው የሚለውን ነገር ደግሞ መጣ። ከዛ በተዘጋጀው ቅጽ ላይ እኛ ይሄ የተሰበሰበው ገንዘብ እግዚአብሔር ፈቅዶ ገንዘብ ቢገኝ ቢሰበሰብ ለታለምለት ለውሃውና ለውሃው ብቻ እንዲውል ካልዋለ ግን ፎቶግራፋችን በሚዲያ ላይ ተለቆ የተሰበሰበው ገንዘብ ለረዱት አካላቶች ተመላሽ ሊሆን ተስማምቻለሁ የሚል ቅጽ ዛሬም እጄ ላይ ያለ እናንተም ቢሮ ይኖራል። ያንን ፈርመን ያው ወደ ስራ ተገባ። ማረጋገጫውንም ይሄ ወረቀት ስራ ሂደቱ እንዲካለቀ በኋላ ከዚህ ይለኛል አንተና የስራ ባልደረቦች በአንድ መኪና ሙሉ ሆናችሁ መጣችሁ። ከዛ ሙሉ ቀን ተዋለ ታደረ እኛ ጋር ጅባን ጥናና መሬት ላይ ተኝታችሁ ዳቤ ተቀምሳችሁ ያን ሁሉ አድካሚ ስራ ሰርታችሁ ተመልሳችሁ ሄዳችሁ። ለዶንኪ ቲዩብ ከተሰበሰበው ገንዘብ ላይ በፐርሰንት እንደው ምን ያክል ከፍላችኋል? ያበስም አውድ እንኳን እኛ በፐርሰንት ልንከፍል እናንተ ስትመጡኝ ተሸማቀናል። ለምን አቅም ያለው ሰው ቢሆን ኖሮ የትራንስፖርታችሁን እኮ ሸፍኖ ነው በመኪናም አትምጡ በአይሮፕላኑ ነው እንዲህ ብሎ ማድረግ ይችል ነበር። እኛ ግን ያንን እንዳላደረግን አምላከ ተክለ ሃይማኖት ያውቃል። በራስህ ወጪ ነው አንተ ባልደረቦችን ይዘህ የመጣኸው። ምንም ያደረግነው ነገር እንኳን በፐርሰንት ልንከፍል አልሞላልንም ለመኪናው እንኳን ለዛ እንደዚህ ልናደርግ እና ይሄ በፍጹም እንደዚህ አይነት እንትን ሐሰት እንደሆነ ያው ዓላማችን በሆነው በክርስቶስ እኛ ሐሰት ነው የሚለውን እንናገራለን። እንደሰማችሁት ነው እንግዲህ ምስክርነታቸውን ሰጥቷል ማለት ነው። እናመሰግናለን። ከብዙ ጥቂቱን ነው አብዛኛው ቀርቦ ሰጥቷል። እኔ ለሰዓታችን ያህል ነው 3ቱን ያቀርብኩላችሁ። ግን የኮሚሽን ጉዳይ ከተነሳ አይቀር እሸቱን ለቀቅ አድርጉና ኮሚሽን እየበሉ ቤተክርስቲያን ላይ 50 በ50 የነገሩትንና ገንዘብ የሰበሰቡትን ሰዎች አጋልጡ። አለቀ። ታሪኩ የሌላ ሰው ነው። ወደ እሸቱ ያመጣችሁት ታሪክ የእሸቱ ግብር ሳይሆን የሌሎችን ግብር የሌሎችን ልክ ያልሆነ አሰራርና አካሄድ ወደ እሸቱ አመጣችሁ። ለምን? እሸቱ ለቤተ ክርስቲያን የሚቆም ወጣት ስለሆነ እናንተ ብልጣብልጥ ስላልሆነ ማለት ነው። እና ስለዚህ ከእሸቱ ላይ ራሳችሁን ወረድ አድርጉ ለማለት ያለው። ብዙዎችም ወደ ሶሻል ሚዲያ ብቅ እያሉ በግለሰብም እንግዲህ ምስክርነታቸውን ሰጥቷል። እኔም በዚህ አጋጣሚ እሸቱ አረሰውም 1 ሰዓት ከምናምን ያገኘሁት ቀን በአንድ ልጅ የልብ ሕክምና ምክንያት ኢትዮ ኢስታንቡል ተገናኝተን ነበር እና ሰው የማይንቅ ትሁት እናውቃቸዋለን እኮ አብዛኛው ታዋቂ ነኝ የሚሉ ሰዎች አይደለም 1 ሰዓት ቆመው ስለአንተ ማንነት እንዴት ስራ መስራት እንዳለብን እንዴት ያለ እኔ እንግዲህ ብዙ ስራዎችን ሰርቻለሁ እና እንደዚህ ብታደርግ ቆሞ ሳይንቅ የመከረኝ በሀሳብ የማይሰስት በምንም የማይሰስት ወንድማችን ነው እና እሸቱ በጣም መልካምነቱ እዚህ ግባ የሚባል አይደለም። እናንተ ግን አጋንንት የሰፈረባችሁ የዲያብሎስ ልጆች እናንተ የለመዳችሁትን ሰዎች ያደርጋሉ ብሎ ማሰብ የራሳችሁን ኃጢአት፣ የራሳችሁን በደል፣ የራሳችሁን ስህተት ሰዎች ላይ የምትደርቡ አንድ ቀን መጋለጣችሁ አይቀርም። ከእሸቱ ላይ ወረድ በሉ ለማለት ያለው። ቀን ሌሊት አብዛኛውን ጊዜያቶች ሳንለይ አብረን ባሳለፍናቸው ሁኔታዎች ውስጥ እያንዳንዷ ደቂቃ እጅግ በጣም የሚገርም ፐርሰናሊቲ ያለው ኤግዛምፕለሪ የሆነ ለሰዎች ትምህርት መሆን የሚችል ቅንነቱን፣ ትጋቱን
እንግዲህ ሰው መቼም ብዙ ጊዜ ከ20 ሺህ ጫማ በላይ ከፍ ሲል ፐርሰናል ባህሪው ይቀየራል። እንግዲህ ከዓለም ጥግ እስከ ዓለም ጥግ ድረስ አብሬው በተጓዝኳቸው ጊዜያቶች በሙሉ ስለ እውነትና ስለ እውነት የምናገረው የእሸቱ ባህሪ መጠጥ በከንፈሩ ሲነካ የማልመለከተው ሰው፣ በቃ በዲሲፕሊን የሚመራ ሰው፣ አገር ወዳድ የሆነ ትልቅ የሀገር ባለውለታ የሆነ ወጣት ቸግሮናል፣ ድርጅታችን እየተንገዳገደ ነው፣ ልትረዱት ይገባል የሚል ነገር ስሰማ እጅግ በጣም ተች አድርጎኛልና ስቃችኋል ወይ በኮሜዲያን ስቃችኋል አይደለ? ሶ ዛሬ ላይ በሉኝ ያለው አይዞ በሉኝ ያለው አይደለ? በቃ በምንድነው መርዳት የምንችለው? ምንድነው ማድረግ ያለብን? እኔ ብዙ ማቀው ነገሮች አሉ በእውነት ዛሬም ቤት ውስጥ ማውራቸው ብዙ ነገሮች አሉ። ስለሱ በጎነት ብዙ ማቃቸው ነገሮች አሉ። ግን አሁን አይንህን አውጥተህ ስትሰጠው አረ ቅንድቡ ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር አብራችሁ ኮሜዲያን እሸቱ መለሰን እየረገጣችሁ ያላችሁ ኦርቶዶክሳውያን እግዚአብሔር ምስክሬ ነው፣ ይጸጸታችኋል። እያንዳንዳችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን እህት፣ ወንድሞች፣ እናት፣ አባቶች ከእሸቱ መለሰ ጎን የመቆም ግዴታ አለብን። የዩቲዩብ ቻናሉ ላይ እየገባችሁ ሜምበር ሁኑ። ሁላችሁም ሜምበር መሆን የማትችሉ ደግሞ የንግድ ባንክ አካውንት የተቀመጠ አለ፣ ሳፖርት አድርጉት። ምንም ችግር የለው። እኛ ከመረዳዳት ይልቅ መበላላት ጀምረናል። አሁን ብን ብለህ ጥፋ፣ ኮሜዲያን እሸቱ ብን ብለህ ጥፋ። አድርሱልኝ፣ ሸር ኮፒ ሊንክ እያደረጋችሁ በስውር የሰጠኸውን በስውር ይከፍልሃል። ንገሩልኝ፣ መስክሩልኝ ብለህ አታስረዳ። ምክንያቱም የመናፍስትን ውጊያ ምታቅ ይመስለኛል አንዳንድ ቦታ ላይ ስትናገር ስለሰማው። ስለዚህ አሁን በገንዘብ ነው እንደ ኢዮብ፣ ቀጣይ በጤና እንዳይመጡ እኔ ልንገርህ። አንተ የቤት ስራ ሰጥተሃል፣ ተናግረሃል፣ አሳውቀሃል። ከዚህ በኋላ የእግዚአብሔር ስራ ነው። የእግዚአብሔር የቤት ስራ ለማድረግ ደግሞ አሁን ከፊት ለፊታችን 16ቷ የእመቤታችን የሱባኤ የጾም ጸሎት ጊዜ አለች። ብን ብለህ ሱባኤን ያዝ፣ እልፍኝህን ዝጋ፣ ከእግዚአብሔር ጋር አውራ። ምክንያቱም የዲያብሎስ መረብ ወጥመድ እጅግ በጣም ከባድ ነው፣ ብዙ ወጀብ ያስነሳባል። በሁለት በሶስት አቅጣጫዎች ማየት ወሳኝ ነገር ነው። እንግዲህ በሶሻል ሚዲያ ላይ ነው መልካም ነገሮች ሲሰራ የነበረው። ስለዚህ በስጋ ወይም ደግሞ በማንቀሳቀስ የሚስተካከሉ ነገሮችን በማንቀሳቀስ ማስተካከል መቻል አለብን። በተረፈ ደግሞ ያን ያህልም ደካማ አይደለም ብዬ ነው ማስበው። እሸቱ ማለት በጣም ጠንካራ መንፈሳዊ ነው ወንድም ነው። ምክንያቱም ውለው ያስታውቃል፣ ለሰው ያለው ክብር ያስታውቃል፣ ለሰው ያለው ፍቅር፣ ትህትና ያስታውቃል። ዝም ብሎ እኮ አይዋልም። ገብቷቸዋል። ስለዚህ መንፈሳዊነቱ የሚያጠራጥረኝ ጉዳይ አይደለም። ግን እግዚአብሔር በስጋም ይፈትናል፣ በመንፈስም ይፈትናል እና ዋናው ኮሚሽን ተቀብሎ የሚሰሩ ሰዎች አሉ። ያንን ተከትሎ ነው እሸቱን የገረፉት ማለት ነው። እሸቱ ተቀብሎ አይደለም። 50 በ50 ኢቭን የጠየቁ ሰዎች፣ ከፐርሰንቴጅ በላይ የሚጠይቁ ሰዎች እነሱ ይጋለጡ። ቅድም እንዳልኩት ዞሮ ዞሮ እሸቱ እግዚአብሔር የልብህን ያውቀዋል። የመንፈሳዊ ተግባሮት ማድረግ ባለብህ መንገድ አድርግ። ግን አንድ ነገር ዲያብሎስ ሊያጋልጥ የፈለገው ነገር ምንድን ነው? ያንተን ጽናት፣ ያንተን ለቤተ ክርስቲያን ያለህን ጥንካሬና የምትሰጠውን ስራ እንድታቆም ስለተፈለገ ዲያብሎስ ይህንን ስራ እንድታቆም ብዙ ሰዎችም ስለሚቀኑ በአንተ አገኘኸኝ። አንተ ኦርቶዶክስ በመሆንና ቤተክርስቲያን በማሰራት የሚቀኑ ብዙ ሰዎች አሉ። ጠላቶች እነኚህ ናቸው። ስለዚህ ስጋም መንፈሳዊም ናቸው ጠላቶችህ እና ስለዚህ እነኚህ ጠላቶች ደግሞ የእኛም ጠላቶች ነው። የእሸቱን ስም ለማጥፋትና ለማጉደፍ እሸቱ ካጠፋ ብያለሁ። እኔ ባለፈውም የአባቶቻችንን ጉዳዩ ላይ እሸቱ ካጠፋ መቀጣት ካለበት መቀጣት ባለበት ሂደት መቀጣት ያለበት ይቀጣል። ቤተክርስቲያን የራሷ የሆነ ስርዓትና አካሄድ አላት። ስለዚህ እሸቱ ላይ የምትነሱ ሰዎች አይሳካላችሁም፣ አርፋችሁ ብትቀመጡ ይሻላል። እሸቱ አይክፋ፣ ሊሰማ አይገባም። ይህን ያህልም እሾ መስጠት አላስፈላጊ ስለሆነ ነው። ስለ እሸቱ ክፉ የሚናገሩ ሰዎችን ልናራግብ አንችልም። በቃ ስራህን ቀጥል፣ ነገሮች ይስተካከላሉ ለማለት ያህል ነው።
ወደ ቀጣዩ እንግዲህ ስናልፍ ደግሞ አስደናቂ ቪዲዮ ወጥቷል ማለት ነው። ይህም ላይቭ ላይ ጭቅጭቅ እየተፈጠረ ነው ያለው የሰዎች በተለይ ቲክታክ ላይቭ ላይ እንግዲህ ብዙ ጊዜ የቲክታክ ላይቭ እንግዲህ እንደሚታወቀው አጀንዳዎች የሚወጡበት ነው እና የቲና ወይም ደግሞ የዴዚ እናት አልሞተችም የሚል ድምፅም ሰምተናል። ለኮነ በቃ ሰው እንዴት ይታመናል? ማን ነው ሙታለች ብሎ መጀመሪያ ዜናውን ያመጣው? ዴዚ ምን ስቶሪ ምናምን ጥቁር አርጋ ምናምን ምን እንዴ ስቶሪ አርጋ ነበር እንዴ? እሱማ ስቶሪ አርጋዋለሽ። ማን ነው ሞተች ያለው? መጀመሪያ ማንም ሞተች ሳይል ቀድማ የጻፈችው 3 ቀን አንመጣም 3 ቀን አንመጣም የሚል ሰውን ማስደንገጫ ነገር ተጻፈ። ከዛ ሄለን ነጭ ቅማል ቤት ሞታለች ኢትዮጵያ ገብታ በምን በስትሮክ ነው ያሉት። በስትሮክ ሞታለች የሚል መረጃ ነው የወጣው መጀመሪያ። ከዛ ህዝቡ ተቀባበለው፣ እዚህ ደረጃ ላይ ደረሰ። አንድም የእናት ቤተሰብ መጥቶ ይህን ጉዳይ ለህዝብ ያስረዳ የለም ሲነጋገርበት። ሞንም ከእናትየው ጋር ያወራ የእናትየው የቅርብ ጓደኛ ስለነበረ የተለያዩ ማጣሪያዎች አድርጎ ምንም አይነት ስለ እናትየው መሞት መረጃ እንደሌለ ምንም አይነት ነገር እንደሌለ ተናግረዋል። ይኸውልህ ነፍሲ ማር ያለችው ሎዛ ናት። ኩይሊያ ሙታለች ብላ ያወጀችው ኩይሊያ ናት። የተደራጁ መጀመሪያ እናትየውን ለማሸማቀቅ የተደራጀው ጀማ ማለት ነው። መጀመሪያ እናትየዋን ሲሰድብ የነበረ ግሩፕ ነው። አሁን ሙታ ከሆነ ከዛ እኮ ዜድ ናት ያደረገችው። ቆይ አሁን እኔ እምነት የለኝም። ቆይማ አሁን ቤተክርስቲያኑ የተቀበረችበት ቤተክርስቲያን ላይ መረጃ ይምጣል። በቃ ኢትዮጵያ ያላችሁ የእምነት አባቶች ታውቃላችሁ የት እንደተቀበረች ምናምን። አዲስ አበባ ውስጥ የምን ሰፈራት እንዴ? ቤት ዘመድ ጎረቤት የላትም እንዴ? ትክክል፣ እውነት ነው። እንኳን አንድ ይህን ያህል የሶሻል ሚዲያ ላይ የተወራ ጉዳይ ይቅርና የጎዳና ተዳዳሪ ቢሞት ስለሱ መረጃ የግድ ይወጣል። ተማሰለቱ ምን ተገጣጠመ ቢመሰለክ ዜድን ፎቶን የተዘገዘቀችው በዲዚ አካውንት ዜድ ቪዲዮ ሰርታ ነበር። ያ ፎቶ ከመዘግዘቁ ከአንድ ቀን በፊት ነፍስ ማር ብያለሁ ዴዚ እግዚአብሔር ያጽናሽ ምናምን ብላ ማለት ነው። ከዛ በማግስቱ የእሷ ፎቶ ተዘቀዘቀ። እሺ በማግስቱ የእሷ ፎቶ ተዘቀዘቀ። ተነሳና ደግሞ የእናትና ልጅ አሁን የተቀበረችበትን ቤተክርስቲያን ያምጡልን። አሁን እኛ ዝም አንልም። ለምን ሞተች ተብሎ ታወጀ። ከዛስ በኋላ ምንድነው ጨዌ እዛው አሜሪካ ሞተች ቢባል የተቀበረች ብሎ ማንም አይጠይቅም። ኢትዮጵያ ውስጥ ከሆነ አዲስ አበባ አለ ሙስና አለ ቤተክርስቲያን ሙስና የለም። አንተ በሬሳ ደግሞ አባዲና መጥቶ ቢቀብር ይታወቃል ይታወቃል። እንኳን የት ነው የተቀበረችበትን ያምጡ። ካልሆነ ሴትዮዋ ታግታለች ማለት ነው። ሞተች ብለው ውሸት ዜና ከሆነ ሴትዮዋ ታግታለች ኢትዮጵያ እንደገባች። ትክክል። በማንገተው በማን ነው ካልከኝ ደግሞ እኮ የማይታወቅ ቦታ ተቀብራለች ተገድላ። ስማ ጆከር፣ እገታው ደግሞ ሊሆን የሚችለው እነዚህ እነ ሎዛ እነ ዜድ ምናምን የዲዚ አካውንት በእጁ አይደለም። የዲዚ አካውንት አሞራው ጋር ማለት ነገርኩህ እኮ። ሞተች ከተባለ የትኛው ቤተክርስቲያን አሟሟቷ ለምን ሞተች እንዴት ሞተች የሚባለው ይጠየቅና ሙታ ትክክለኛ ሙታ ከሆነ የትኛው ቤተክርስቲያን ነው የተቀበረችው? በዚህ ያህል ግን ልጇን ወስደውባት በዚህ ያህል እችን ሴትዮ እስከ ሞት ለማድረስ የሄዱበት መንገድ ምን አይነት ጭካኔ ነው? ልጇን ሞት። አሁን እኮ ሰው መሆንም እኮ ኢትዮጵያ ነው ያለው። የለም ሞተች የተባለችበት ቤተክርስቲያን የለም። ከሌለች ሞተች የሚባል ጨዋታ የለም። ካልሆነ ቦታ ለጅብ ተሰጣ ከሆነ ተገድላ በቃ ሞቷ እንዴት አሟሟቷ እንዳይታወቅ ከሆነ እንስማ። አዲስ አበባ ነው የሞተችው ተቀብራለች ተባለ። አዲስ አበባ ከሆነ የትኛው ቤተክርስቲያን አምጡልን። አሁን እኛ ድምፅ እንሆናለን። የቀብር እንኳን ፕሮግራም እኮ አላየንም እኮ ምንም ፎቶ የለም። የቀብር ፕሮግራም የለም። የዴዚ እናት የቀብር ፕሮግራም የለም። ትክክል ነው። ትክክል ነው ጆካ፣ በጣም ትክክለኛ አለን። አሚንሲያ እንዴት ነሽ? ሁሉ ሰላም፣ ሁሉ መልካም። እንዴት ነህ? አለው እግዚአብሔር ይመስገን። እንዴት ነሽ? አዩ ልክ እኔ አዲስ አበባ ነኝ ያለሁትና ኤደን የምትባለዋ ቀብሬያታለሁ ካለች ጀምሮ ኤካ ሚካኤል አለች። ሄጄ ጠያየኩ፣ የለም እሷ ባለችው ቀን መልሳ የዛሬ ወር ነው የተቀበረችው አለች። ዛሬ ስልኳን እየተናገረች ደውሎ አለው አለች። በሲቪል ማህበራት እንዲደወልላት አብሰላትን አስገባት። በእናትህ ሙኒዬ አብሰላት የምትለዋን አስገባት። በሲቪል ማህበራት ሲደወልላት ስልኳ አይሰራም ጭራሽ። እንደውም እሷ አዲስ አበባ ነኝ ያለችው ውሸት ነው። አዲስ አበባ ላይ የለችም። ከዛ ሚዲያ ላይ ተመጣልህና ቀብሬያታለሁ
ትንዛዜ ተነቧል 52 ዓመት እንደሆነች ምናምን ትልህና ግን ጠቅላላ የምታወራው ነገር ውሸት ነው። ዛሬ ምን ተፈጠረ መሰለክ? ከጀርመን የምናውቀው ሰው ነው ዳኒ የሚባል ልጅ ከጀርመን ገባ። አብሰላትም ያለችው ጀርመን ነው። ገብቶ ሁሌ የምንገባባት ቤት አለች የኛ ጓደኛ። እሷ በጀመራ ቮይስ ላከላት። በህይወት አለች ቲና አልሞተችም። እና የሰራሁት ቪዲዮ ነበር በጣም ብዙ ሺህ የታየልኝ። አጥፋ በህይወት አለች ብላ እማቃት ልጅ ጀርመን ላይ ሱቅ ያላት የምትታወቅ ሰው ደውላ ተናገረችኝ አለ። ከዛ በኋላ እስቲ ድጋሚ ደውላል ነው በፊት ለፊታችን ደወለ። ማለት ገስት ላይ ያለን ደወለ። ልጅቷ ጋር ስትደውል በህይወት አለች ነው የምትለው ያቺም ሴት። ስለዚህ አሁን የኛ ልዑልም አብሰላትም ሁላችንም እያደረግን ያለ ነው ምንድነው አገር ውስጥ ባለው መች ገባች፣ የት ነው የተቀበረችው፣ ለቅሶ ካለ ሬሳ ማለት የተቀበረበት ቦታ ካለ ኢቭን ኤደንን ምን አልኳት መሰለክ ዛሬ ለገለልተኝነት ፖሊስ ይዤልሽ ከፖሊስ ጋር ተቀበረች የምትዩበትን ቦታ ውሰጅንና መቃብሩን አናሳየን። ለደህንነትሽ ለአንቺም ለእኛም ለሰውም ለደህንነት ሲባል ከፖሊስ ጋር ነው ያልኳት። የሚገርም ይሄ ሁሉ አማራጭ የሰጠዋት ፈቃደኛ አይደለችም። እና እነዚህ ሰዎች ሞተች ብለው ከነገሩን በኋላ ይህ ድራማ ከባድ ድራማ ነው። ስለዚህ አሁን ድራማ ነው አልሞተችም መባሉ ደግሞ ሌላ ጥያቄ ያነሳል። ዞሮ ዞሮ የእውነት እየተነፈሰች ከሆነ በስነ ስርዓት በህይወት ሆና እየተነፈሰች ከሆነ ይህ ሁላ እንግዲህ ምን ያህል ተደራሽነቱ ሶሻል ሚዲያ ዓለም ላይ ነው የሚታየው እና የትስ ነው ያለችው? በስነ ስርዓት ራሷን አውቃ መቼም ዝም አትልም። ቤተሰብስ ለምንድን ነው ዝም ያለው? የራሷ ልጅ ለምንድን ነው ዝም ያለችው? ከባድ የሆነ ጥያቄ ያስነሳው እና እናንተ ስለዚህ ጉዳይ ምን ትላላችሁ? በቀጣይ እንግዲህ የሚኖሩትን አዳዲስ መረጃ ካለ ይዘን እንቀርባለን። ዞሮ ዞሮ አልሞተችም እየተባለ ነው ያለው። ምን ይመስላችኋል? እንግዲህ ከቀናት በፊት ሞተች ተብሎ እኛም ቪዲዮ ሰርተን ነበር። ስለዚህ አሁን ደግሞ አልሞተችም የሚል ነገር አለና ይሄ የተቀነባበረ ሴራና እንዲሁም ደግሞ እገታም እንደሆነ የሚታሰበው። ለማንኛውም ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮአችን ይህንን ይመስል ነበረ። ያያችሁትን የሰማችሁትን እንግዲህ አጋሩ ለማለት እንፈልጋለን። በአዳዲስ ቪዲዮዎች እስከምንገናኝ ድረስ እንደተለመደው ሰብስክራይብ ያደረጋችሁ እንድትወጡ በአክብሮት ጋብዛለሁ። የደውል ምልክቱን ተጫኑ፣ እኛንም አሳድጉን። የተሻሉ ስራዎችን እንሰራለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። እንወዳችኋለን። ያላችሁበት ሰላም፣ ፍቅር፣ ጤናን እመኝላችኋለሁ። መልካም ቆይታ